السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. المقرر التوحيد والفقه قد 31 لين يلنو. ما معنى الله؟ ما معنى ترجمه من دنو الله؟ الله ميلو ترجمه من دنو معناه ترجمه ما ذو مالت بالبيت مالت ذو الألوهية يا أملاكنتنا والعبودية يتملاكينت بالبيت ياللونو أملاكمنو تملاكينو ألوهية أملاكاتشنو أملكون من ستو والعبودية أملكوتشاتشنن بتقلالا من ستو يهونا يفتارياتشن متاوكياونو الله يبالال. ስለዚህ ذو ባለቤት ነው الألوهية والعبودية يتملاكينت ባለቤት ነው በማላይ ነው ተመላኪነቱ على خلقه በፍጡራኖቹ አጅማኢን በጠቅላላ ፍጡራኖቹ ሁሉ በጠቅላላ ይህንን ለማሟላት ነው የተፈጠሩት ማለት ነው كما قال تعالى وما خلقت الجن والانس الا ليعبدون ጂንንም ሆነ ሰውን አልፈጠርኳቸውም እኔም በብቸኝነት እንዲያመልኩኝ አምልኮ ደግሞ የሚሳካው በየዘመኑ በላካቸው መልእክተኞች በኩል ስለሆነ ولقد بعثنا في كل امه رسولا ان اعبدوا الله واجتنبوا الطاغوت በእያንዳንዱ ህዝብ መሃል መልእክተኛ ልከናል ያ መልእክተኛ ይዞ የመጣው ቃል አላህን በብቸኝነት ተገዙ እሱም በብቸኝነት አምልኩ ከሱ ውጭ ያሉትን በጠቅላላ ራቁ ያለ ሲሆን ስለዚህ ማ ማዕና አላህ የሚለው ትርጉሙ ምን ማለት ነው ማዕናሁ ትርጉሙ ذو الألوهية والعبودية የተመላኪነት ባለቤት የሆነ على خلقه اجمعين በፍጡራኖቹ ሁሉ በጠቅላላ لأي شيء ለምን ጉዳይ خلقك الله ለምን ጉዳይ ፈጠረ خلقني እኔን እኮ ፈጥሮኛል لعبادته እሱም በብቸኝነት አመልከው ዘንድ ማለት ነው ማ ዒባደቱ አምልኮ ማለት ምን ማለት ነው ዒባደቱሁ እሱን እኮ ማምለክ ማለት ተውሂዱሁ እሱም በብቸኝነት መነጠል ነው ወጣዓቱሁ እሱንም ደግሞ ልክ እንደዚሁ መታዘዝ ነው ያዘዛቸውን ነገሮች ሁሉ መታዘዝ ነው ወደሊሉ ቀውሉሁ ተዓላ ለዚህም ማስረጃው ከፍ ያለው የአላሁ ስብሓነሁ ወተዓላ ቃል ነው ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን ወማ ኸለቅቱ ልጅነ ወልኢንስ ጂንንም ሆነ ሰውን እኮ አልፈጠርኳቸውም ኢላው ምክንያቱ ምንድነው ሊያዕቡዱኒ እኔን በብቸኝነት ይነጥሉኝ ዘንድ በብቸኝነት ያመልኩኝ ዘንድ ለዚህ ዓላማ ነው የተፈጠሩት ለዚህም ሲባል ነው መጽሐፍት የተወረዱት መልእክተኞች በጠቅላላ የተላኩት ጀነትና ጀሃነም የተዘጋጁት ማለት ነው ማ አወሉ ሸይኢን ፈረደ አላሁ ዐለይክ ማ አወሉ ሸይ ምንድነው የመጀመሪያው ነገር ፈረደ አላህ ግዴታ ያደረገው አላህ ብዙ ነገሮችን ግዴታ አድርጓቸዋል ከነሱ ውስጥ ሁሉ ጊዜ እኛ ለምንድነው እዚህ ተውሂድ ለተባለው ጉዳይ ከምንም ነገር በላይ ትኩረት ምን ሰጠው ምክንያቱም እሱ አሳስ ነው መሰረት ነው እሱ ከተበላሸ ነገሮች ሁሉ ይበላሻሉ በዚህ ሰዓት ፖለቲከኛ ብንሆን ኖሮ ማለት ነው አገራችን ላይ ያሉትን ፖለቲከኞች አየናቸው ግን ለህዝቡ ፖለቲከኛ ሆነን ከምን ጠቅመው በላይ ምን ጠቅመው ምን በማድረግ ነው ላ ኢላሃ ኢላላህ አስተምረን ነው ለዛ ነው ከአሳሱ ከመሰረቱ አንወጣም ምንለው ብዙ ፈርዶች አሉ ሙስናን መዋጋት ደስ ይላል አይልም ከሙስናዎች ሁሉ በላይ አደገኛው ሙስና የትኛው ነው ሽርክ ነው ይሄን የሚያቅ ማህበረሰብ ግን የለም አላህ ካዘነላቸው ጥቂቶች ውጭ ለናገር ወይ ሸውጃችሁ ለምሳሌ መጅሊሱ ላይ ተዘረፈ ምናምን ብል አሬዚን ሰውዬ ዛሬ እንስማለት እስቲ ምናምን ይባላል አርሱ እንደዛ አርገን ብንለቀው ከዛ ግን لإيلاف قريش إيلافهم رحلة الشتاء والصيف فليعبدوا رب هذا البيت بتل ዛሬ ማይሻሻሉ ምዛው ጭቅጭቅ ውስጥ ናቸው ይላል እስቲ የመጅሊሱ ታላቅ ዝርፊያ ቢላውራ የመጅሊሱ ምን አልኩኝ ታላቁ ዝርፊያ መጅሊሱ በወር 32 ሚሊዮን ብር ያወጣል ደስ ይላቸዋል ሰዎች በሞተ ሰው ስም ደሞዝ ይከፈላል ይሄ መብታችን ጥሩ መጅሊሱ ከበደለን በደል ሁሉ ሰው ዘንድ አብዛኛው ሰው ዘንድ ምንም የማይመስለው ለሸሪዓ ግን የመጨረሻ የገዘፈውን ነገር ዛሬ ይናገራሉ ቴሌቪዥኖች የሚያቀርቡት መጀመሪያ የት ሄደው ነው የኢትዮጵያ እስላማዊ መጅሊስ ባሁኑ አረፋ መውሊድ ምን እናቀርብላችሁ ብለው ሄደው ጠይቀው ነው አይደል የሚያቀርቡት ነው አይደል ወንድሞቼ ከዛ መጅሊሱ ምን ይላቸዋል አሁን ስለ ኑሩ ሰይ እንድታቀርቡልን እንፈልጋለን ይላል ስለማ ስለ አላህ ነው
አይደለም። ስለ ነብዩ መሐመድ ነው ሰለላሁ ዐለይሂ ወሰለም አይደለም። ስለ ሷሃባዎች ነው አይደለም። ከአላህ ውጭ ኢትዮጵያ ውስጥ ስለሚመለከው ኑር ሁሴን አማን አማን ሰሊምና ሚን አፋቲ ዘማን ብለው ከአላህ ውጭ ወደሚያጋሩት ሰው ወደሱ የቴሌቪዥን ጣቢያዎችን የሚመራው ማን ነው? ይሄው የተረገመ መጅሊስ። ኑር ሁሴን አማን አማን ሰሊምና ማለት ነፃ አውጣን ማለት ነው። ሚን አፋቲ ዘማን በዘመኑ ከመጣው ችግር ነፃ አውጣን። ከኮሮናው ከምኑ ማን ነው እየለመኑ ያሉት? ኑር ሁሴን። የመውሊድ ብለው ያዘጋጁትን ፕሮግራም ላይ ፋና ማን ነው ሄዶ የጠየቀው? መጅሊሶችን ማንን እናቀርብላችሁ ይላቸዋል። መጅሊሱ ምን ይላል? ስለ ገታው ሻህ አቅርብልን ይላል። ገታ ሸህ ጋር ሄደው ምን ይላሉ? እስቲ ስለ ላሙ አስረዳኝ ትለዋለች ጋዜጠኛዋ። ላሙማ ብዙ ሰዎች 27 ጊዜ ነው ታርዳ እንደገና እየሞተች ተነሽ ይያሏት ተቀስቅሳ የተበላችሁ ቢባልም ሰሂሁ ግን ስንት ነው? 30 ጊዜ ነው ታርዳ ተነሽ እየተባለች እየተነሳች ምን የሆነችው የተበላችሁ። ክህደት ነው አይደለም? ማን ነው ዩሂ ወዩሚት? هو رب العالمين አይደለም? ይሄን የመጅሊስ በደል አያችሁልኝ? በቴሌቪዥን ኮሚቴ የተባለው ተናግሯል። ሞጣ ምናምን እያለ የሚልፈልፈው ተናግሯል። አንድ ቀን ይሄን ክህደት ተናግሯል? አልተናገረም። ቀጥል። ሁለተኛ እዚሁ ፋና ቴሌቪዥን ላይ ይሄን ቤት ማን ነው የሰራው ትለዋለች። ይሄንማ ጣሊያን ነው የሰራው ይላታል። ታሪኩም ብሎ ይቀጥላል። ጣሊያን ሰው ወስዶ የሚረሽንበት ጊዜ የሆነውን ሰውዬ ይዞ እርምጃ ሊወስድበት ሲል የሰይድ ቡሽራ ያለ ካለሁበት ማዕት አውጡኝ አላቸው። እጃቸው ብቻ ነው የታየው። ከጣሊያን አስመልጠው ወርጣ የሚባል ሀገር ወረወሩት አለ። የማን ያለ የአላህ ያለህ ነው ያለው አይደለም። አመን يجيبul مضطر اذا دعاه ويكشف السوء ويجعلكم خلفاء الارض اله مع الله ማን ነው ያጭንቅ ያለው መልስ ይሰጣል? አላህ ነው አይደል? ይሄው የሰይድ ቡሽራ ያለ ካለሁበት መከራ አውጡኝ አላቸው። ከዛ በኋላ እጃቸው ብቻ ነው የታየው። አንስቶ ይጣሉት ወርጣ የሚባል ሀገር ጣሉት አለ። ሁለት ክህደት። ሶስተኛ ክህደት ሰይድ ቡሽራ እሳቸውን ያየ ሰው እሳት አይነካውም አለ። ይህም የሆነው ሱዳን ላይ ስንት ሰዎች ከሳቸው ጋር አብሮ የሰገደኮ እሳት አይነካውም መባል ሲሰሙ በአንድ ኪሳቸው ስጋ በአንድ ኪሳቸው ቡና ይዘው ሰላት ይሰግዱ ነበር አለ። ኤክስፐሪመንት የሚባል አለ አይደል? ትምህርት ቤት ሙከራ። ይሄን የሰሙ አለ ሸህገሌ የሚባሉ ሰው ሮጠው ከሳቸው ጋር ቡና በኪሳቸው ይዘው ሰላት ሰገዱ። ሰላቱ ካለቀ በኋላ አንስተው ቡናውን ለማን ሰጡ? ለሸህ ጀባሉ። መረቋቸውና ቁለው አሏቸው። ሊቆሉት ሲሞክሩ አልቆላ አለ። ከዛ ምንድነው ይሄ ቡና አሉ። ከዛስ ከኛ ጋር አብረህ ቆመ ሰግደህ ነበር እንዴ? አዎ። አረ ከኛ ጋር አብሮ የሰገደ አይደለም እኛን ያየኮ የጀነት ነው አሉ። ከዛ ያ ቡና ደግሞ መሬት ላይ ደግሞ ተዘራና በቀለ። የበቀለውም ደግሞ ታጭዶ ሲቆል እምቢ አለ። የመጅሊሱ በደል በልስቲ ወንድ ከሆንክ ኮሚቴ የምትባለው የሙስሊም ወኪል ነኝ የምትለው ዱዓት ነኝ የምትለው ቻናል አለኝ የመስጂድ ኢማም ነኝ የምትለው ይሄን ክህደት ወንድ ከሆንክ ተናገር። እውነት ለአላህ የቆምክ ለቀላቢህ የታመንክ ከሆንክ ይሄን ተቃወም። 32 ሚሊዮን በሞተ ሰው ሂሳብ መክፈል ምናምን ይሄ ህዝቡ ያስደስተዋል። የኛ ጀግና ምናምን ያስብላል። ለሌብነቱ አህባሽ ብቻ አይደለም ሌባ፣ ኢኽዋንም ሌባ ነው። አብዛኛዎቹ ሰዎች ሌቦች ናቸው አይደሉም? በየስቴዲየሙ መስጂድ መስሪያ ያያሉ ብር ይሰበስባሉ። የት አለ ብሩ? የት አለ የተሰራው መስጂድ? የለም። እኛ ግን እዚህም ውስጥ አንገባም። ለምን? ከዚህ ሁሉ በላይ ታላቁን በደል ነው የምንቃወመው። የበደሎች ሁሉ በደል መጅሊሱ 32 ሚሊዮን ብር ለምን 1 ቢሊዮን ብር አይሆንም የሚበላው ማለት ነው። ከ1 ቢሊዮኑ የከፋ ስራ ነው አይደለም በቴሌቪዥን እየታረድን ያለነው። የኛ እምነት ያልሆነን እኛ እኮ ልዩ የሚያረገን ማለት ነው ኢሳን አናመልክም ነው አይደል ምንለው? ኢሳ ምን ከማድረጉ ጋር የሞተን ባላህ ፍቃድ ቀስቅሷል አልቀሰቀሰም? ለምጣምም ባላህ ፍቃድ አሽሯል አላሻረም? ኢሳን አናመልከው እንላለን። ይሄ ሁሉ ከመሆኑ ጋር ዛሬ የዚህ የቦረናው በለው የገታው በለው የጀነት ይሁኑ የጀሃነም ይሁኑ ማይታወቅላቸው ገና የነሱ ጉዳይ አላህ ጋር የተንጠለጠለ። አብዛኛዎቹ ደግሞ ሸይጣኖች ናቸው። አብዛኛዎቹ ይሄን የክፍለ ሀገር ህዝብ ሲያሰግዱ ለነሱ ሲጠነቁሉ የኖሩ ደጃሎች ዛሬ በቴሌቪዥን እንዲመለኩ መጅሊሱ ይጥራል። ሰው ግን ትኩረቱ ምን ላይ ነው? በሐጅ ጊዜ እኮ ገንዘብ ይጭበረበራል። በሐጅ ጊዜ ነጃሺን ካልዘየርና አንሄድም ያለው ማን ነው?
መጅሊሱ ነው አይደለም አልተረዳችሁኝ በሐጅ ጊዜ ገንዘብ ይጭበረበራል ሁሌ በፌስቡክ የሚወራ ወሬ ነው አይደለም ለሆቴል ይሄን ያህል ተይዞልን ሰው የሚያተኩረው ምኑ ላይ ነው ብሩ ላይ ነው ከብር በላይ እምነታችን ተጎዳ ፎቶ ከዚህ በፊት ለጥፈናል አልለጠፍንም ፎቶ እኮ حرام ነው አይደል ሰው እንዲረዳ ግን ነጃሺ ሄደው ሰዎች ለቀብር ሲሰግዱ ፎቶ ተለቋል ወደዚህ አምልኮ የጠራን ማን ነው መጅሊሱን በዚህ ጉዳይ የሚቃወመው አለ የለም መጅሊሱ ላይ መውሊድ የሚያከብረው ማን ነው መጅሊሱ ራሱ በየመስጂዱ መውሊድ የሚያስከብረው ማን ነው መጅሊሱ ይሄ መውሊድ የተባለው ነገር የወንጀሎች ሁሉ አደገኛ ወንጀል ነው ከቢድዓነቱ አልፎ ውስጡ ክህደት የተባለ ነገር በጠቅላላ የተሞላበት እዛ ውስጥ ነው መገነቢ የሁሉ ቀላቢ የሚባለው ምን ውስጥ ነው መውሊድ ላይ وما من دابة في الارض الا على الله رزقها በምድር ላይ ከጀርባው አንዲትም ተንቀሳቃሽ የለችም ሲሳይዋ በአላህ ላይ የተመደበ ቢሆን እንጂ ነብዩ ናቸው ሰለላሁ ዐለይሂ ወሰለም አይደሉም ተርቦ ሆዳቸውን በድንጋይ ያሰሩት ያብሬት ሼክ ይመጣሉ ብሎ ተቀመጠው የጉራጌ ህዝብ ማን ነው ክህደት እንዲጠጣ ያረጋው ያለው መጅሊሱ ከሴምሲ ይሄ ያህባሾች ማጥመቂያ እዛ ተምሮ የመጣ ካልሆነ ማንንም ጉራጌ ክልል ላይ ማስተማር አይችልም የሚባለው በማን በኩል ነው በመጅሊሱ በኩል ስለዚህ ይሄ ሙስና ምናምን ይያልካት ለፍልፍ የሙስናዎች የወንጀሎች ሁሉ አቻ የሌለው ወንጀል ምን ማድረግ ነው በአላህ ላይ ማጋራት ነው በአላህ ላይ ማጋራትን ደግሞ ማህበረሰባችን ተከኖታል ለጅብ መብራት አብርቶ በቪዲዮ ያስቀረጸ ገንፎዬን በላልኝ አልበላልኝ የሚል ማህበረሰብ የተሰበሰበበት ነው ሐረርና ድሬዳዋ አሳይተናል አላሳየንም ከዚህ በፊት ምንም ያረጉ ለጅብ በሳፋ ገንፎ ገንፍተው ቂቤው ካነሰው ተብሎ በበራድ ቂቤ የሚጨመርለት እቺ ትነገራለች ቻናሎች ይከፈታሉ ይባላል አይደል ሀገራችን ላይ ስለ ተውሂድ ለምን በጥቅል ያወሩ አይደል ወይ ማን በጥቅል ጠየቀ ስለ ጥቅል ተጠየቅ ገብርኤልን አለ አንድ ሰው አውዝ ቢላሂ ሚን ሸይጣን ረጂም ይባላል አይባል ለምን ገብርኤልን ብሎ ይምላል እሺ ነብይን ብሎ ሲምል አውዝ ቢላህ በልስቲ አይ ነገር አታምጣ ሙስሊሙን አትከፋፍለው ገብርኤልን ማለት ነውር ከሆነ ነብይን ማለት ነውር ነው ጥሩ እዚህ ጋር አልቆምም እዚህ ጋር ነው ሽወዳው እንዲ ሰውን ሸውዶ ማለፍ ቀላል ነው አላህ አይሸወድም ገብርኤልና ነብይን ብሎ ቢምል አንድ ሰው ሽርኩ ትልቁ ነው ትንሹ ነው ትልቁን ላመጣልህ ነው የአበራ ሙዝ አባት ጥሪ ነው አይደለም ያ አላህ ሚለው በአረብኛ ነው አይደል ወደ አማርኛ የአላህ ያለህ አይደል ምንለው የአበራ ሙዝ አባት አለ የመንዙማው ንጉስ ይያሉ የሚጠሩት የሽርኩ ንጉስ መሐመድ አወል የአበራ ሙዝ አባት ሊለምን ነው ከአላህ ውጭ ያሉት ያውም ደርግ ሃይማኖት የለም የሚለው ወስዶ ወደ ቤት እንዳይመለሱ ያረጋቸው የአብሬት ሼክ ስማቸው ማን ነው ያበራ ሙዝ አባት ይባላል የማይደፈር አላቸው ደርግ የደፈራቸው አቤት ይታይልኝ ምን ነው የኔም ዱር ብሎ ጠራቸው የኔን ጉዳት ይዩልኝ እንጂ ምን ነው ዝም አሉ አላቸው ጥሩ አዩብ አለይሂ ሰላም ምን አለ አኒ መሰኒ የዱር ወአንተ አርሐሙ الراحمين እኔን እኮ ጉዳት አገኘችኝ አንተ ደግሞ ከአዛኞች ሁሉ በላጭ ሆንከው አዛኝነ አቤት ይታይልኝ ምን ነው የኔም ዱር ዙሩልኝ ጌቶቼ አንድ ሰው ገብርኤልን ሲል ገብርኤል ጌታዬ ነው ይያለ ነው ክርስቲያን ሆኖ ራሱ አይደለም ጌታዬ ሆይ ዙሩልኝ አላቸው ያብሬት ሼህን ምን አድርጎ ጌታው አድርጎ ለኛ ጌታችን አይደሉም ለኛ ጌታችን ማን ነው ረቡል ዓለሚን ዙሩልኝ ጌቶቼ በአውን በነስር አውን ማለት እርዳታ ነው ነስር ማለት ድል ነው ሁለቱን ስጡኝ አላቸው ከጃችሁ ከጅዬ ቆም ያለው ከበር خزائنه بيده ሁሉ ነገር ካዝናው ሁሉ በእጁ ያለው ማን ነው አላህ እሱን ትቶ ለራሳቸው ምንም ጥቅም ማምጣት ማይችሉ ከጉዳት መከላከል ማይችሉትን የአብሬት ሼክ ምን አላቸው ከጃችሁ ከጅዬ ቆም ያለው ከበር ሐጃዬን አውጡልኝ በዟሂር በሲር አላቸው በግልጽም በድብቅም ሐጃዬን አውጡ አላቸው ገብርኤልን ከማለትና ከዚህ ሰውዬ ንግግር የቱ ይብሳል እንደዚህ ነው ሰው ሳይሸውዱ ማለፍ ማለት ይሄ ሰውዬ ሀገራችን ላይ ድምጹ ሲያምር ይሉለታል በጣም በትንሹ የተሸወዱለት ሰዎች አለላቸው በጣም በትልቁ የተሸወዱለት ሰዎች ሽርክ ቢሰራ ሽርክ መሆኑን እናቃለን ግን ድምጹ እኮ አንጀት ነው የሚበላው አንጀትሽን ጀሃነም ውስጥ ሊበጣጥስልሽ ነው ሴቶች ደካማዎች ናቸው ሽርክ መሆኑን ያወቀች ምን ትላለች ድምጹ አንጀቴን አንቧቧው ጀሃነም ውስጥ ሊያስበላሽ ነው አላህ ይሄን ሰውዬ ይምራው ካልሆነ ወገቡን ይስበረው መስክሩልኝ እንደሱ መጣላው ሰው የለም ስንት እናቶች ምጥ የተጫወተባቸው
የድሮ ባል የተጫወተባቸው ላይ በቃ እሱ በሽርኩ ወደ ጀሃነም ይነዳቸዋል። ተውሂድን እንዳይመስል የሚሰጣቸው ይሄ ተውሂድ ነው አሁን ያነበብኩት፣ ይሄ ተውሂድ ነው አሁን ያነበብኩት፣ ሽርክ ነው። ኢኽዋኖች ሲያገኙት አቅፈው እንሸልምህ ይሉታል። እንሸልምህ ምን ይሸለማል? ምን ይሸለማል? ከአላህ ውጭ ከደርግ ማለት እንደ ወያኔ እንዳይመስል። ይሄ መንግስት ቢያንስ ሃይማኖት እንዳለ ያውቃል፣ አይክድም። ደርግ እኮ ሃይማኖት የለም ነው የሚለው፣ ኮሙኒዝም ይባላል፣ ፈጣሪ የለም ነው የሚለው። ደርግ ወስዶ እኮ አልመለሳቸው። ይሄን ሰውዬ ይኸውልህ ምን ብሎ እንደለመ ለአላህ 7 ነው 8ቱ መብት አንስቶ ለማን ይሰጠዋል? ለአብሬት ሼክ ይሰጠዋል። እኛ መሃል ግን ሸውዶ ማለፍ በቃ በየቻናሎቹ ጥሩ ጸባይ ይኑረን። አይ ጥሩ ጸባይ ሽርክና ጥሩ ጸባይ ምን አገናኛቸው? የህዝቡ ዋና በሽታው ሽርክ ነው አይደል? ስንበላ አናባክን። ስንት ሽርክ እየተሰራ ነው፣ ስንት ቢድዓ እየተሰራ ነው። ይሄ ለምን አይነገርም? ምሳሌ ካልተነገረ ቆይ በመሳለሚያ በኩል ወደ አማኑኤል ወርዶ የሚያቅሰዋል። አማኑኤል የሚባለው ሰፈር አማኑኤል ቤተክርስቲያን ላይ የሚያስደነግጥ ነገር ታያል። ጌታህን ይላል በፍጹም ታማኝነት ወደህና ምናምን ተገዛው ይላል። መስጊድ ነው እንደ ያለው ልትል ትችላለህ፣ ቃሉ ማለት ነው። እስራኤል ሆይ ስማ ከትእዛዝ ሁሉ በላጭ ጌታ አንድ ጌታ ነውና ተገዛ ይላል። ክርስትና ነው የምነግራችሁ። ፈጣሪያችን አንድ ጌታ ነው ተገዛው ይላል። ቀናተኛ አምላክ ነኝ ምናምን ሲሉ ክርስቲያኖች እንሰማለን አንሰማ? ግን እውነት አምልኮ ለአንድ አላህ ያረጉታል። ገብርኤል ሆይ መንገዴን ላንተ አደራ ሰጥቻለሁ ብለው እዚህ ጋር ፈጣሪ ሆይ ምናምን ያሉትን ምን ያረጉታል? ከስሩ ይገነድሱታል። ነው አይደለም ወንድሞቼ? ልክ እንደዚህ እኛስ ውስጥ ምሳሌው በማን ይሰጥ? በጅብሪል ይሰጥ? አይሰጥ። እኛ ውስጥ ጅብሪልና አምላክ የለም። ምሳሌው በምን ይሁን? አብሬት ብሎ ይሄው ሰው ጓዙን ሸክፎ ሊሄድ ነው አይደለም? በየመስጂዱ እውነት ለአላህ የታመነ ለሃይማኖቴ ታማኝ ነኝ ያለ መዲና ተምሬ መጥቻለሁ፣ ሱዳን ተምሬ መጥቻለሁ፣ የመን ተምሬ መጥቻለሁ። ኩቱበ ሲታን እኮ 3 ጊዜ ነው የገባሁበት። ተፍሲር ኢብኑ ከሲርን 10 ምናምን ጊዜ ነው ያቀራሁበት። ይሄ ዋጋ የለው ለኛ ህዝብ። ኩቱበ ሲታን መቀራት ምን ዋጋ አለው? መገነቢ የሁሉ ቀላቢ አትበሉ ማትል ከሆነ ከአላህ ውጭ ለማንም አትስገዱ ማትል ከሆነ ያንተ ዕውቀት ነገ አላህ ፊት ያስጠይቃል። ዛሬ ግን የተያዘው ይሄ አይደለም። እገሌ እኮ ሼክ ናቸው። እሺ ሼክ ስለ ሽርክ ያወራሉ። አው ተናግረዋል። የታለ የተናገሩት? ሀገራችን ላይ ይሄው አብሬት ይመለካል፣ ኑር ሁሴን ይመለካል፣ ቃጥባሬ ይመለካል። መቼ ነው የሚያወሩት እሳቸው? አይ ህዝቡን እኮ ቀስ አርገን ነው የምንይዘው። ምን አርገን ነው የምንይዘው? ቀስ ሹሩሩ ይያልን ወዴት እንልከዋለን? ወደ ጀሃነም እንልከዋለን። ነብዩ ሰለላሁ ዐለይሂ ወሰለም አሁንም በትልቁ ሽርክ አልመጣለን። አንድ ሱሐባ መጥቶ ማሻአላህ ወሽእታ አላቸው። የሳቸው መልስ ምን ይመስላል? መጀመሪያ ይሄ ቃል አሁን ያነበብኩት ትርጉሙ ምንድነው? አላህና እርሶ ከሻችሁ ነው ያላቸው። እናናት ዋው ስትፈሰር ወደ አማርኛ እሳቸው ምን አሉት? አጀአልተኒ ሊላሂ ንደን ለአላህ ቢጤ አደረከኝን? ቢጤ አደረከኝ ወይ ብለው ተቆጡ። ነብዩ ሰለላሁ ዐለይሂ ወሰለም ተውሂድን እንዲህ ነበር የሚጠብቁት። ሲሰገድላቸው ምን አሉ? ፍጡር ለፍጡር መስገድ ቢችል ኖሮ ሚስት ለባል እንድትሰግድ አዛት ነበር። ወላኪን ፍጡር ለፍጡር መስገድ አይቻልም አሉ። ቶሽ ሌላ ጠንከር ያለ ምሳሌ ጂሃድ ላይ ገቡ። መቼ? ሁነይን። ከዛስ ምን ተፈጠረ? ሙሽሪኮቹ ዛፍ ላይ ወስደው ሰይፋቸውን ያንጠለጥላሉ። አዳዲስ ሰለምቴ ሱሐባዎች ነበሩ። ኢጅአል ለና ذات አንዋጥ ከማለሁም ذات አንዋጥ፣ ለነሱ ذات አንዋጥ ምትባል ዛፍ እንዳለቻቸው ለኛ ማድርግልን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቀስ አርገን አሉ። ምንድነው ቦታው? ምንድነው ንገረኝ። ጦር ሜዳ። ከጦር ሰው ይሸሽብኛል። አረ ሹሩሩ ካላልኳቸው በኋላ ብቻዬንስ ብቀር አሉ እንዴ? አላሉም። ምን አሉ? አላሁ አክበር። ተቆጡ። አላህ ከሁሉ በላይ ታላቅ ነው አሉ። እናንተ እኮ የጠየቃችሁት አሉ። ምሳሌያቸውን ኤሊ የበኒ እስራኤሎች ሙሳን እንደጠየቁት ነው። ምን ብለው? ይጅአለና ኢላሃን ከማለሁም አሊሃ። የሙሳም ህዝቦች በሆነ ባህር በኩል ሲያልፉ ጣዖት ሲመለካዩ ለነሱ ጣዖት እንዳላቸው፣ ጣዖት አምልኮ ምን ተብሎ ተጠራ? ለነሱ አምላክ እንዳላቸው ለኛም አምላክ አድርግልን አሉ። ማንን ረስተው? ከፊርዓውን ነፃ ያወጣቸውን አላህን ረስተው። አላሁ አክበር። ዛሬ ሽርክ በአመት አንዴ አይነገርም። ሰዎች ከተሞኙኛ ልንሞኝ ነው። ጌታችንን እናመሰግነዋለን ከዚህ አርስት ላላወጣን። ተውሂድን ያላዙ ሰዎች ውዴታቸው ለአላህ አይደለም፣ ጥላቻቸው ለአላህ አይደለም። ስታቀምሳቸው ፍርፋር ይወዱሃል፣ ስትከለክላቸው ይቆጣሉ። የተውሂድ ሰዎችስ ከገንዘብህ ጋር ግንኙነት የላቸውም። ለአላህ ሲሉ ይወዱሃል፣ ለአላህ ሲሉ ይጠሉሃል። እንተብህ። ስለዚህ ይሄ ህዝቡን ሳያስተምሩ ህዝብ እንዳይቆጣ
ይቆጣብህ አላህ እንዳይቆጣብህ ፍራ ዛሬ የተያዘው እኮ ህዝቡን እንያዘው አትሰሙም እናንተ እኛስ እሺ ዛ ሸዋሜዳ ነው ሰፈራችን እናንተ አትሰሙም ከተማ ስትሉ ህዝቡ መያዝ ነው ህዝብ አይያዝም ተፈጥሮ እኮ ህዝብ አይያዝም ባልሚስቱም በኒካህ እንጂ ልቧን ሊይዘው ይችላል እንዴ አይችልም ፊክራ ከገባባት ነው ነብይ ልጁን ሊይዝ ይችላል እንዴ አይችልም ኑህ ልጁን እንዳልያዘው ልጅ አባቱን ሊይዝ ይችላል እንዴ አይችልም ኢብራሂምን የመሰለ ሰው አባቱ እንደከዳው ሰው ስለመያዝ አታስብ ሐቅን አስተምር ሰው ይዛለው ብለህ ምን ልትሆን ነው ተናዙል ከሀብታም ጋር ፍሬንድ ከሆንክ ምን ልትሆን ነው ሪባ የምትባለውን ቃል አንድ ቀን ሳትናገር እየተጋበስክ ልትመለስ ነው ባለ አክሲዮንና ፖለቲከኛን ፍራው አክሲዮን ምን አርገህ ነው የምትመሰርተው አቅም ስለሌለ ትልቅ ቢዝነስ ውስጥ ለመግባት ምን ታረጋለህ ሰው ተሰበስባለህ አይደል ዳኢ ከሆንክ ምን ልትል ነው እኔ ተብሊግ አይደለሁም እኔ ሱፊ አይደለሁም እኔ ኢኽዋን አይደለሁም እኔ ተክፊር አይደለሁም ካልክ ማን ቀረ ማን አንተ ጋር ይመጣል ማንም አይደል ስለዚህ ምን ትላለህ ስለነዛ ታነሳም በል እንዲያው ምን ትላለህ እነዚህን የጥመት ቡድኖች የሚቃወሟቸውን እኔ ከነሱ አይደለሁም ትላለህ ለምን ስትል ለፉሉስ ስትል እንጂ ማለት ነው የዲን ሰው ምን ማለት ይጠበቅበታል እኔ ከአማኞች ነኝ ከሙሽሪኮችም ከሽርካቸውም አይደለሁም ነኝ ማለት ይጠበቅብሃል አይጠበቅብህም እኔ ከሙብተዲዎችም አይደለሁም ከቢድዓቸውም አይደለሁም ማለት ይጠበቅብሃል አይጠበቅብህም ማስረጃ አብዱላህ ኢብኑ ዑመር ረዲየላሁ ዐን ቀደርያዎች ሲነሱ ምን አለ ንገሯቸው አለ እኔም ከነሱ አይደለሁም እነሱም ከኔ አይደሉም አለ ኦቁልኝ ከኢኽዋን አይደለሁም ከአህባሽ አይደለሁም ከተብሊግ አይደለሁም ከሱፊ አይደለሁም ከአሽዓሪ አይደለሁም ከማትሩዲ አይደለሁም ከማንኛውም የጥመት ቡድን አይደለሁም ከማን ጋር ነኝ በዘር ብትገናኙኝም ባትገናኙኝም የጥንት የጧቱን የሰለፊያን ጎዳና ከሚከተሉት ጋር ግን ነኝ ባውቃቸውም ባላውቃቸው እዚህ ሀገር ቢሆኑም ባይሆኑ እንዲህ ልትል ነው የሚገባ ዛሬስ ፖለቲካ ውስጥም ስትገባ ያንንም ላለማስቀየም ይሄንንም ላለማስቀየም ይሄ ቢዝነስ ውስጥም ሲገቡ ሰዎች ቢዝነስ ላይ መግባት ቆይ ሐቅን እንዳትናገር ለምን ይከለክልሃል ያንተ ሪዝቅ ከሰማይ ነው አይደል የሚመጣው ወፊ ሰማይ ሪዝቁኩም በመልካም ማዘዝ ከመጥፎ መከልከል እኮ ሪዝቅን አይገድበው አንዲት ነፍስ እኮ አትሞትም ሲሳዩን በልታ ብትጨርስ እንጂ ስለዚህ እንተቢሁ ኢባደላህ የፖለቲካ ወሬ ሲወራ ደስ ይላል ከውጭ ማለት ነው ምን ሊያዘናጋ ይመጣል ይሄን እኛ መሃል ያለ አቻ የሌለውን ወንጀል ሊያስረሳል እኛ የነ መሐመድ አወልን በደል ልንረሳ አይገባም የሽርክ ሰዎች ኡማውን የሚበድሉትን ልንረሳ አይገባም ታላቁ በደል ማለት እሱ ነው ቀበሌህ ላይ መብራት የለም ሰፈርህ ላይ መንገድ አልተሰራም ይሄ ሁሉ ቁሳዊ ችግር ነው ከባዱ ችግር ማለት የሽርክ ችግር ነው የአቂዳ ችግር ነው ሰዎች ካሉበት ይረዱናል የዛ የደገሩ ላይ ምንድነው የሚለው አይደለም እዚህ መተን እኛ ካለንበትም ሆነን ብዙ አይተናል በእነሱ ነው የሚለው በሞቱት ሰውዬ ማለት በማ ገና የጀነት የጀሃነም መሆናቸው በማይታወቅ መሐመድ አወል እነዚህን ሰዎች አስመልክቶ ምን ይላል አላህ ይምራውና ከሐያቱ በልጧል ውለታው በቀብር በህይወት ከነበረበት ወልይ የሚባለው ሰውዬ ከሚረዳው በላይ እኮ በቀብር እየረዳን ያለው ይብሳል ከሐያቱ በልጧል ውለታው በቀብር አማርኛው መቼም ግልጽ ነው አይደል ወንድሞቼ ጉራጌም ስልጤም ቢኖር እዚህ ውስጥ ይሄ አማርኛ ማብራራት አይፈልግም አይደል ገሌ የሚባለው ሸህ ከሐያቱ በህይወት ከነበረው ጊዜ በልጧል ውለታው እሱ ለኛ እየዋለልን ያለው በቀብር ውስጥ ሆኖ እንዲያውም በቃ የሚሰራው ስራ አለ ይያለ ነው ክህደት ነው አይደለም አሁን ያነበብኩላችሁ ለምን ይሄን አንቃወምም ለምን ከነዚህ ሰዎች አንርቅም ለምን ከነዚህ ሰዎች ጋር አብረን ካልሆን ዲንን መበተን ነው እንላለን አብሬ ያልሆነ ስራ መስራት አልተከለከለም ስራህን ስትሰራ ግን ምን ያደረክ ከሙብተዲው ጋር እየተሻሸ ሙብተዲዎች ላይ አፍህን ዝም ብለህ አይደለም ይሄ ከባድ ነገር ነው አሁን ባለንበት ዘመን እያየን ያለ ነው ማለት ድሮ ሽርክ ነው እገሌ እኮ ሽርክ ይናገራል ስትል ከቆየ ዛሬም በለው ዲን ማለት መንግስት ሲቀያየር የሚቀያየር ነገር አይደለም ብዙ ሰዎች ተገለባብጠው አላየናቸው መለወጥ አለብን አሉ እኛ ወዴትም አንለወጥም ፈስተቂም ከማ ኡሚርት እንደታዘዝከው ቀጥበል ስለዚህ ማአወሉ ሸይء ምንድነው የመጀመሪያው ነገር ፈረደላሁ አለይክ አላህ ባንተ ላይ ግዴታ ያደረገው አወሉ ሸይء የመጀመሪያው ነገር ፈረደላሁ አላህ ግዴታ ያደረገው አልኩፍሩ መካድ እኮ ነው ቢጣጉት ጣውት በተባሉ በጠቅላላ መካድ ወልኢማኑ ቢላህ በአላህ ማመን ነው ወደሊሉ ለዚህ ማስረጃው ቀውሉሁ ተዓላ ከፍ ያለው ያላሁ Subhanahu Wa Ta'ala ቃል ነው ፈመን የክፉር የካደ ሰው ቢጣጉት በጣውት በጠቅላላ የካደ ሰው ወዩእሚን ቢላህ በአላህም ያመነ فقد استمسك በእርግጥ ጨብጧል بالعروة الوثقى ጠንካራዋን ዘለበት ለምፊሷ መለሃ እሷ ደግሞ መበጠሻ የላትም
والله الله እኮ ሰሚዑን ሰሚ ነው ዓሊሙን አዋቂ ነው መል ኡርወቱ ልውስቃ ጠንካራ ዘለበት ምንድናት هي እሷ እኮ لا اله الا الله ከአላህ በስተቀር በሐቅ የሚመለክ የለም የምትለዋ ናት ወማዕና ትርጉሙ لا اله አምላክ የለም የሚለው ነፍዩ ውድቅ ማድረጊያ እኮ ነው الا الله ከአላህ በቀር የሚለው ደግሞ ኢስባቱን ማጽደቂያ እኮ ነው አዩ ሸይኢን ምን ነገር ነው አንተ ናፊን አንተ ውድቅ የምታደርገው ወአዩ ሸይኢን ምን ነገር ነው አንተ ሙስቢቱን አንተ የምታረጋግጠው ናፊን ውድቅ አረጋለው እኮ ጀሚዓ ሁሉንም ማ ይዕበዱ ሚመለኩ ሚን ዱንላህ ከአላህ ውጭ ስለዚህ ወደ ምሳሌያችን ስንመለስ ጅብሪል መመለክ የለበትም ካልክ ይሄንንም ኢኽላሰን ከነበር የምታደርገው ነብዩ ሙሐመድም ሰለላሁ ዐለይሂ ወሰለም መመለክ የላቸውም ኢሳ መመለክ የለበትም እንላለን አንልም ምን ከማድረጉ ጋር ተው ኡሉል አዝም ነው አይደለም ነው ከአምስቱ የቁርጠኝነት ባልተቤቶች ውስጥ ነው አንድ የአላህ የቅርብ ባለመዋል ነው አይደለም ነው ሁለት ሞቷል እንዴ አሁን አልሞተም ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢያ አልገደሉትም አልሰቀሉትም ነገር ግን ተመሳሰለባቸው ይልቁንስ የት ሁለተኛ ሰማይ ላይ ነው ያለው ጥሩ እሱ በህይወት አለ የት ሁለተኛ ሰማይ ላይ ነብዩ ሰለላሁ ዐለይሂ ወሰለም የት ነው ያሉት ሞተው ምድር ላይ አይሻ ቤት ነው ያሉት እሱን አይመለክ ትላለህ ለምን ስትባል ፍጡር ነው ትላለህ ባረከላሁ ፊክ እናመሰግናለን እዚህ ድረስ ስለመጣለን ግን እንጠይቀሃለን ኢሳስ ፍጡር ነው ካልክ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ፍጡር ናቸው አይደሉም ናቸው አብዱላህ ወረሱሉ ልክ ኢሳ እንዳለው ምን ኢኒ አብዱላህ አታኒል ኪታብ አብዱላህ ማለት ይሄው እሳቸውም አብዱላህ ናቸው በምን አልহামዱሊላሂ الذي انزل على عبده ልንመጣ ነው ባሪያው ላይ አይደለ አታኒል ኪታብ አለ ኢሳ መጽሐፍ እኮ ለኔ ሰጠኝ አለ አንዘለ አላ አብዲሂል ኪታብ ይሄው በነብዩም ላይ ኪታብ አወረደ በኢሳም ላይ ኪታብ አወረደ አብዱሁ ሁለቱም አብዱ ሆኑ አብዱሁ ወረሱሉሁ ናቸው ሁለቱም መልእክተኞች ናቸው ይሄኛውን አይመለክም ያልከው የእስራኤል ዘር ስለሆነ ነው ወይ ይሄኛው የምታመልከው የአረብ ዘር ስለሆነ ነው ወይ ትልቁ ጥያቄ ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም ይበላሉ ይጠጣሉ እኛ ምናመልከውስ ጌታ ወህወ ይጣዒሙ ወላ ይጣም ማለት አናሳዝንም እዚህ ጋር ነን ገና እኛ ፍሬን ይዘናል ይሄ ነገር ስላልተስተካከለ ወደፊት አንሄድም እንድንሄድ ታዘናል እንዴ አሁን እየተደረገ ያለው አገራችን ላይ ምንድነው ጨፍልቆ መሄድ ይሄን ትልቅ አርስት ባክዝም በል ከዚህ አልሄድም እንዴ فليكن اول ما تدعوهم اليه وفي روايه الى ان يوحدوا الله اللهم በብቸኝነት ጥርት እስኪያረጉት ድረስ فان اطاعوك لذلك شرط ነው አይደለም ወንድሞቼ ሰላት ያለ ውዱ ይሰገዳል ውዱ ምኑ ስለሆነ ለሰላት ሸርጥ ሳይሟላ ስራ ስለማይሰራ ነብዩ ሰለላሁ ዐለይሂ ወሰለም ሸርጥ አስቀምጡብን በትክክለኛ ሐዲስ ምን ሲሉ የመጀመሪያ ጥሪ ይሁን ካላህ በስተቀር በሐቅ የሚመለክ እንደሌለ በሌላ ዘገባ አላህን በብቸኝነት ንጥል እስኪያረጉት ድረስ የኛ አገር ህዝብ እውነት አላህን ነጥሎታል ወይ ከነጠለው እንታ ስለ ሰላት ደሞ እንጀምር ሰላት በቀን 5 ጊዜ ይሰገዳል ሸርጡ ይሄ ነው ይሄን ደሞ ሁሌ እንጩ ምን ከሆነ የመጀመሪያው ከተስተካከለ አልነጠሉትም እኮ ህዝቦቻችን ሰኞ የኢስነይን ሰዎች ነን ብለው ቃጥባሪዎች ያመልኩልሃል ማክሰኞ የመገርገቢያው ቡና ነን ይላል ሮብ የጀይላኔ ቀን ይባላል ሐሙስ የቀን ቅዱስ ቅዳሜ የኸድር ቀን እሁድ ፈቂህ ሊሙዝና ሌላ የሚጠሩት ሰው ደሞ አባድር በቀን ደሞ ልከፋፍልልህ ሚያዝያ 2 የአሊ ጎንደር ቀን የአብሬት ቀን የቃጥባሬ ቀን የአልከስዬ ቀን የኑር ሁሴን ቀን የቦረናው ቀን የዳንግላው ቀን በቅ ምኑ ተነጠለ ኢላ አይወሂዱላህ አላህን ንጥላ አድርገው ቁልነ ሶላቲ ወኑሱኪ ወመህያየ ወመማቲ ሊላሂ ረቢል ዓለሚን እስኪሆን ድረስ ጥራቸው ይህን እሺ ካሉ ወደ ሌላው አንቀጥልም ይህን እሺ ካሉ በቀንና በሌሊት ውስጥ ሰላትን አዟቸዋል ዛሬ እኮ ሱብሃንአላህ የሆነ ዘመዶ ቤት ሄጄ ትላንትና የት እንደደረሰ እንድታዝኑ ማለት ነው ቃና የሚባል ቻናል አለ አይደል በፊት የተቃወመው ምኑን ነበር እዛ ላይ የሚታየው ፋሂሻ ጊዜ ማጥፋቱ ምናምን ነበር አይደል ፊልም ላይ ሁሉ ጊዜ መጥፎ ሰው ጥሩ ሰው ምናምን አለ አይደል ይሄ ፊልም ስለሆነ ዓለሙ አንዷ ሴትዮ ለካ በዛ በአንዱ አክተር ትበሳጫለች አሉ እያናደዳት ይሄን ሰውዬ ከገደልክልኝ ለሻሊ ጎንደር ሄጅ ያርዳለው አለች ፊልሙ ላይ ሰውየው ሞተ እሷም ጎንደር አሊ ጎንደር ሄዳ አረደች
አትሳቁ አውዙ ቢላህ የሚያስቅና የማያስቅ እንኳን አታቁም እንዴ ያረደችው ለፊልም ብላ ሄዳ የታረደች አሊ ጎንደር ሄዳ አረደች የድሮ ነው እንዳትለኝ ይሄው ቃና አሁንም ድረስ አለ የሚያስቅና የማያስቅ እንወቅ እንጂ ይሄ እኮ ነበር ከመጅሊስ ከአገር ጉዳይ ከምን ጉዳይ በላይ ሊጮህለት የሚገባው ጉዳይ ፊልም ላይ ላለ ለአንድ ካራክተር ይሄን አክተር ከገደልክልኝ አሊ ጎንደር ሄጄ አርዳለሁ ብሎ ሚሳል ሰው አሚና ነኝ ፋጢማ ነኝ 50 ሚሊዮኑ ላይ ተቆጠሩ አረ 60 ነን የሚባለው ወሬ መጣ አረ የውነት 3 በሆን ይበቃናል ለፊልም ላይ ላለ ካራክተር ወስደው ምን የሚያረጉ ሰዎች እዚህ ወቅት ላይ ደረስ እናሳዝናለን አናሳዝንም ወንድሞቼ ፊልም ታውቃላችሁ አይደል ፊልም እንደ ስሙ ፊልም ነው የውሸት ነው አክተሩ እዛ ላይ ቢያለቅስ የውሸት ነው ለገንዘቡ ሲል ነው ቢመታ የውሸት ነው ደም ነው የሚረጨው ሰዎች ተሸውደው በተፈጠርንበት ዓላማ በተውሂድ ጉዳይ ይሄን ያህል መንገድ ስተዋል አክተሩ ያ የሚያበሳጨኝ አክተር እሱ ከተገደለ ካራክተሩ ላይ ለአሊ ጎንደር ሄጄ አርዳለሁ ብሎ ሚሳል ማህበረሰብ ነው ያለው ወንድሞቼ ምንድነው የምትጠብቁት ያንሳል አያንስም ለተውሂድ የሚለፋው ሰው መለፋት አለበት የለበትም ሚሊዮኖች ያስፈልጉናል ፊዳ ከብለው ቲሸርት የሚያሳትሙ ሳይሆን ተውሂድን ተምረው የሚያሰራጩ ዛሬ ግን ጉድ ሰማን እንደነ ሳዳት ከማል አይነቱ አማራ በስልጤ ክልል እንዳይገባብን ስልጤን ማጠር አለብን የሚባል ደግሞ ሰማን ኢና ሊላሂ ወኢና ኢለይሂ ራጂዑን ካዋጣህ ቀጥል እዚህ ጴንጤ ወሰደብኝ ሰው ትላለህ ሄደን ስለ ሽርክ እናስተምረለ ክልሉ በክልሉ ሰዎች ነው ዳዕዋ ሊደረግለት የሚገባው ሚሉ መርዞች ብቅ ይያሉ ነው ይሄን ስንል ከስልጤዎች ጋር አይደለም ጠባችን አብዛኛው እንዲያውም የኛን ዳዕዋ የሚሰሙ ሰዎች ስልጤዎች ናቸው አልহামዱሊላህ ረብል ዓለሚን እባብ ከውስጥ ሲወጣ ሲያጡብን ብዙ ነገር አወሩ ዕውቀት የላቸውም አሉ እየተማርን እያስተማርን ነው ይሳደባሉ አሉ ሽርክ የሚሰሩ ሰዎችን ያጋለጥ ነው ሰውም አወቀ ስድብ እንዳልሆነ አዲሷ በመመጣች ሰው ሁሉ ዘር ከልጓም ይስባል እንደሚባለው ስልጤ በክልሉ ዳኢዎች ነው ዳዕዋ ሊደረግለት የሚገባው ብዙ ጊዜ ይሄን ነገር ይዤ ቺየው ነበር ሞክር በአላህ ምዬ ነግርሃለሁ በየጓዳው እየገባ ያለውን ነገር አንተ ልታስቆመው አትችልም ከአሜሪካ ይላክላቸዋል ሰዎች እንቢ ሲሉ በአሜሪካው መንገዳችን በኩል ይደርሳቸዋል እኛ ስልጤ ወንድሞቻችን አማራ ክልል ላይ ሲሄዱ መርሐበን ብለን ነው የምናስተናግዳቸው እኛ አንድ ቀን አማራንን ምናም ብለን እናቃለን ጭራሽ ተመልከት በዚህ ቀን አገር እንዲህ በተተራመሰበት ቀን እነዚህን አማራዎች አናስገባም ኢና ሊላሂ ወኢና ኢለይሂ ራጂዑን ለተውሂድ ከመልፋት አልፎ በዘር ደግሞ ተመጣ አዲሱ ስትራቴጂ ማለት ምንም አያመጡም ለተውሂድ ከሆነ የምንለፋው በህይወት ኖረንም ሞተንም አላህ ያደርሰዋል እቺን ክፍል ያያችሁልኝ ነው የሆነ ዳዕዋ ይለቀቃል ከአንድ ሊንክ ገብተና ያዋለን ቴሌግራም ላይ 85000 ሰው ደርሶታል ይላል አልহামዱሊላህ ረብል ዓለሚን አላህ ኢኽላስ እንዲሰጠን መለመን እንጂ ማለት ነው አንተ ተናገር ሐቅ ላይ ከሆንክ አላህ ይረዳሃል እዚህም ደረጃ ተደርሷል ልላችሁ ዘር ደረጃ ተገብቶ ማለት በየመስጂዱ ያሉ ኮሚቴዎች አሉ እነዚህ ሰዎች እንዳይመጡ እንትን እንዳይሉ እንዲያረጋሉ ሙስሊሙን አንድነት ይበታተናሉ ከዛ ስለ ሽርክ ሳይወራ በቃ አንድነን ተብሎ ማለፍ ብቻ እኛ አንድነታችንን አንጠላም እኛ አንድነን ብንል ራሱ አላህ እንዳያረገን ምን እስካልሆነ ድረስ የውነት አንድ እስካልሆነ ድረስ ጥያቄው የውነት የተውሂድ ጉዳይ ተረጋግጧል ማህበረሰቡ ላይ ከተረጋገጠ እኛ ብንንፈራገጥ እንኳን አላህ እንዳያረጋዋል እኛ ምንም አናመጣ ነገር ግን ባጢል ላይ ነው እኮ ህዝቡ ያለው እኛ ሱፊዮች ነን የሱፊ ልጆች ነን ይያለ እንዴት አላህ እንዳያረጋዋል እንዳትሸወዱ እገሌ ዶክተር ነው እገሌ ሼክ ነው ሐቅን የተናገሩ ደግሞ ሰዎች ከሆኑ ለምን ከገጠር አይመጡም ውድድ አድርገን እንይዛቸዋለን በዘመናችን እገሌ ሼክ እገሌ ይሄ ማስረጃህን አምጣ ህዝቡ በተውሂድ ላይ ከተሰበሰበ አላህም ሊረዳው ቃል ገብቷል ብዙ አትሂድ ካየር ጤና ነው የሚጀምረው አሁን አብሬት ልኬ ኖክ ማማ መስጂድ ምናምን እንደሚባለው አብሬት መኪና ላይ አብሬት የሚል ተለጥፎ ታያል አያሳዝንም የቆባባ የቆመለት ምናምን ይባላል የቆመለት ማለት ምን ማለት ነው ስትል የአብሬት ሼክ ወሎ በሄዱበት የሆነ ወንዝ ሲሞላ በከራማቸው በእንጨት ያዙና ቁም ሲሉት ውሃው ቆመ በጣም የሚገርመው ሰሂህ የሆኑ ቡኻሪና ሙስሊም ላይ የተዘገቡ ሐዲሶችን ሱፊዮች ይቀበላሉ እንዴ አይቀበል ምን ደኢፍ ነው ይላሉ እንዲህ አይነቱን ማን ነው ሰማው ማን ነው ዘገባው ብትል ማይ ማስረጃ ማያመጡበት ምን ይላሉ የአብሬት ሼክ ውሃ ሞልቶባቸው አላሻገር ሲል በእንጨት ወሰዱና ቁም ብለው ሲሰኩት ቆመ የቆመለት ተባሉ ይላል ይሄ ማህበረሰብ ያሳዝናል አያሳዝንም ይሄን እኛ ሙስሊሞች ጠላት ሊለያየን ምናም ብለ ተፎግረዋለህ እንዴ ሽርክ ነው የኛ ጠላት እኛ መሃል ያለ በአላህ እንዳንረዳ የሚያረጋን አንድ ምሳሌ ልጨምር መጽናት ስላለብን ነው ምሳሌዎችን ደጋግሜ ማመጣው ነብዩ ሰለላሁ ዐለይሂ ወሰለም በህይወት በነበሩበት ዘመን ሽንፈት አጋጥሞ ነበር አልነበረ ነበር
በድር ዘመቻ ላይ 313 እስከ 317 ብቻ ነበሩ። 1000 ሙሽሪክ መሳሪያ ያላቸው ፈረስ ግመል ያላቸው እነዚህን ሁሉ ምን አደረጉ? የመጀመሪያው ሲላህ ምንድነው? ዱዓ ነው። ነብዩ ሰለላሁ ዐለይሂ ወሰለም አላህም ሙጥኝ ያሉት። አላህ ምን አለ? ኢድ ተስተጊቱነ ረበኩም። ይሄው እስቲጋታ በዚህ ዘመን ለማን ይሰጣል? ሙሽሪኮች ዘንድ። ለማን ይሰጣል? ካላህ ውጭ ላሉ አካላት። ምን አለ አላህ? ኢድ ተስተጊቱነ ረበኩም፣ ጌታችሁን ጭንቅ ብሏችሁ የጭንቅ ጊዜ እስቲጋሳ ዱዓ ባደረጋችሁ ጊዜ ፈስተጃበ ለኩም መልስ ሰጣችሁ። በምን መልስ? ቢአልፊን በ1000 መላእክት አውርዶ ሙርዲፊን ተከታታይ የሆኑ። የኡሁድ ቀንስ ነብዩ ሰለላሁ ዐለይሂ ወሰለም እገሌ የምትባሉ ሱሐባዎች ከዚች ተራራ እንዳትወርዱ አሉ። ትእዛዝ ነው አይደለም ወንድሞች? አሞራ ሲቦጫጭቀን ብታዩ አሞራ ሰው ሳይሞት ይቦጭቃል? አይቦጭቅ። በቃ ብንሞት እንኳን እንዳትወርዱ ትእዛዙን ይዩት። አንድ ትእዛዝ ነው። ተዋጉ፣ አሸነፉ። በመጀመሪያው የጦርነት ክፍል ተራራው ላይ ያሉ ሱሐባዎች ምን አሉ? የጦር ምርኮ እየተከፋፈለ ነው አሸንፈዋል ብለው ውረዱ ሳይባሉ ወረዱ። ኻሊድ ኢብኑ አልወሊድ ረዲየላሁ ዐንሁ በዛ ሰዓት አልሰለመም። ከጀርባ በኩል ጦር ቆርጦ መጣና ሐምዛ የተገደለው ያን ቀን ነው። 70 ሱሐባዎች ሸሂድ የሆኑት ያን ቀን ነው። በምን በሉኛ ወንድሞች? አሁን ይሄ ትርጉም ምናምን ይፈልጋል? አንዷ የመልእክተኛው ሰለላሁ ዐለይሂ ወሰለም ትእዛዝ ያውም እኮ ባክምን ያመጣል መልእክተኛው ካለንበት ዘመን ጋር ምናምን ብለው ነው እንደ ወረዱት አይደለም። ሲያዩት በአይናቸው ዟሂረ ላዩት ጦርነቱን አሸንፈዋል አላሸነፉ? አሸንፈዋል። የጦር ምርኮ እየተከፋፈለ ነው እንውረድ ብለው ወረዱ። ከተራራው ጀርባ ምን እንዳለ አላዩ። ያላህ መልእክተኛ ወህይ በደረሳቸው መሰረት ሰራዊቶቻቸውን በዛ መንገድ አሰልፈው ነበር። በአንድ ስተት 70 ሱሐባ ሞተ። የነብዩ ውድ አጎት ሐምዛም ያን ቀን ነው የተቀጠፈው። ከዚህ ምን ተረዳን ወንድሞቼ? ነብዩ ሰለላሁ ዐለይሂ ወሰለም በህይወት ቢኖሩ ትልቁ ትእዛዛቸው ምንድነው? ቢያገኙን ዘይኑዬ በጣም ወደሃለው ተውሂድን ያዝ ነው የሚሉ ሌላ አይሉም። ወላሂ ሌላ አይሉም። ይሄው ኪታባቸውን ደርሶቻቸውን በ23 ዓመት ያሳለፉትን ህይወት ስናይ ጭማቂው ምንድነው? ለሚወዷቸው ሱሐባዎች ተውሂድን ያዙ፣ ተውሂድን ይዛችሁ ሙቱ፣ በሱጁድ ላይ ሙቱ፣ ጀነት ላይ የኔ ጎረቤት ትሆናላችሁ፣ ከሽርክ ራቁ፣ ከትልቁም ከትንሹም ሱሐባዎችን ሰብስበው ነው አይደል? ለናንተ ምፈራላችሁ ድብቁን ሽርክ ነው። ለነ አቡበክር ለነ ዑመር። ዛሬ እኮ እኛ ትልቁ ሽርክ በእኛ መሃል እንዲወራ አንፈልግም። ሁል ጊዜ ጭቅጭ መንዙማ አንድ ጊዜ አይበቃም። ኧረ አይበቃም። ህዝቡ እኮ እየታጨደልህ ለምን ይበቃል? ስለሽ አንዴ ከተወራ ስለ ሽርክ ምንድነው ሁሌ ጭቅጭቅ? ኑህ ጭቅጭቅ ፈልጎ ነው 950 ዓመት ድርቅ ያለው። ለይለን ወነሃራ ሲረን ወጀህራ። መጨረሻ ላይ እኮ እሱ አይደለም የሰለቸው እነሱ ነው የሰለቹት። ጀአሉ አሷቢአሁም ፊ አዳንሂም ወስተግሸው ثيابهم ወአሰሩ ወስተክበሩ استكبارا። ነብዩ ሰለላሁ ዐለይሂ ወሰለም በግልጽም በድብቅም በዱዓም ሳይሰለቹ ሐታ ሊሞቱ ያኔ መሰለ ትኩሳት ይዟቸው የኔ ትኩሳት እጥፍ ነው አሉ። አጅሬን አላህ ሊያበዛልኝ አሉ። እጃቸውን ውሃ ውስጥ ይነክራሉ፣ ያወጣሉ፣ ፊታቸውን ውሃ ያስነካሉ። እንደዛ እንግልትት ብለው لعن الله اليهود والنصارى. سبحان الله. لعن الله اليهود والنصارى اتخذوا قبور انبيائهم مساجد. የነብያቶቻቸውን ቀብር መስጂድ አድርገው ያዙ። እንደው በአላህ ይሁንባችሁ እናንተ ታዘቡ። እኛስ እሺ እንደሚሉት መጥፎ ሰዎች ነን። አገራችን ላይ ተውሂድ የሚገባውን ትኩረት ተሰጥቶታል ወንድሞቼ? እሺ ከነገሮች ሁሉ በላይ ትኩረት ሊሰጠው የሚገባው ምን የሚባለው አርስት ነው? ሙስሊም ነኝ ያለ ሰው ጌታዬን እገናኛለሁ ያለ ሰው በአመት አንዴ ተውሂድ መያዝ ያዋጣል፣ ከሽርክ እንራቅ። ተውሂድ ምንድነው? ዳቦ እኮ አይደለም። ሽርክ ምንድነው? የሆነ ማይታይ ነገር እኮ አይደለም። እኛ መሃል ያለ መስጂድ በር ላይ ያለ ጥንቆላ እኛ መሃል ያለ ድግምት አንዱ ላይ ማሰራት እኛ መሃል ያለ አለ የለም ወንድሞቼ? ይሄውሉ ሩቃ ቤት በፊት ከምናቀው በላይ በስቷል አልበዛ? ቤት ውስጥ የሚቀራላቸው ከቤት ማይወጡ ባልና ሚስት ሆነው አንድ ሰውዬ መተው ሰው ሲጠይቅ የሰማሁት ልንገራችሁ። አግብቶ እኮ ወልዷል ከዚህ በፊት ድግምት ተሰርቶበት ብልቴ ይሰራል፣ ብቻዬንም ሰሆን ይቆማል አለ። ወደ ሚስቴ ስጠጋ ጨርቅ ይሆናል አለ። ተመልከቱ ሰዎች ምን ያህል በድግምት የተነሳ እየተሰቃዩ እንደሆነ አላያችኋቸውም? አንዳንድ ሰዎች አረ በፊቴ እኮ ጀት ነበር አቤት ስራ ሲወድ ስንት ሰው እኮ ምናምን፣ አሁን ሰፈር ሆኖ እንደዚህ ጥርፍሩ የሚበላ ከቤት ማይወጣ ሰው ሊዘይረው ሲመጣ ሰው ያየው የሚባል ዘመዶቻችሁ የሉም? በየቤቱ እንደዚህ የሁሉ ጉድ ድግምተኛ ቤት እየሄዱ ባልና ሚስት የሚያፋቱ አባትና ልጅ የሚያጣሉ ለውርስ ሲሉ ሰው የሚያደነዝዙ ሰዎች አሉ የሉ? ይሄ ሁሉ እኮ የምን ውጤት ነው?
የሽርክ ውጤት ነው የጠንቋይ ውጤት ነው የደብተራ ውጤት ነው ላኪን ይሄ ሁሉ የሚጠፋው በተውሂድ ሆኖ ሳለ ተውሂድ ኪታቡ እንዳይቀራ ይባላል ተወለለው ኪታቡ እንዳይቀራ ይሄ ጭቅጭቅ የሚያነሳ አርስት ነው የመስጂድ ዑለማ ዓሊም ኸጢብ ተብለው ከአመት እስከ አመት ረመዳን መጣ እንግዲህ ረመዳንን የሚያበላሹ ነገሮች ይባላል እስልምና የሚያበላሽው ነገር አይነገርም ከረመዳን በላይ እስልምና ይበላሻል አይበላሽም ረመዳን ያንዱ ቀን ብትጠፋብህ ቀዷ ማውጣት ይቻላል አይቻልም እስልምናን አስረክበ ከሰጠህስ ካላህ ውጭ ያሉ አካላት ይጠቅማሉ ይጎዳሉ ካልክስ በምንድነው ይሄን የምትጠግነው እድሜ ልክ የለፋህለትን ስራ ታጠዋለህ ወንድሜ ሆይ ተጠንቀቅ አደራ በተውሂድ ሰዎችን ደስ የሚላቸውን አርስት መናገር ዳኢ ያሰኝም ومن احسن قولا ممن دعا الى الله ወደ አላህ መጣራትህን ብቻ እርግጠኛ ሁን እንጂ ሌላውን ነገር ቶ ሴቶች በዚህ ዘመን ባሎች ቢወቀሱላቸው ምን ይላሉ እናትሽ ሺ ትውለድ ይላሉ አይሉ እንዲህ ከትምርታችን መሃል እናንተ ወንዶች አላህን ፍሩ ነብዩ መሐመድ እንደዚህ ከናንተ ውስጥ ምርጥ ማለት ለቤቱ ጥሩ የሆነ ነው ብለዋል ምናምን ምትለዋን የለቀቅን ጊዜ ጀዛከላህ እናትሽ ሺ ትውለድ ይላሉ በሽርክ ጉዳይ ስታጋልጥ አንተ ጨቅጫቃ ሐሜት አይሰለችም ይለዋል ኢና ሊላሂ ወኢና ኢለይሂ ራጂኡን ሁሉም ሰው ለሱ የሚመቸው ነገር ሲሆን ኢላህ በሱ ላይ ሲሆን ኢላህ አዩ ሸይን አንተ ናፊን ወአዩ ሸይን አንተ ሙስቢቱን አንተ ምንድነው የምታጸድቀው ምንድነው ውድቅ የምታደርገው ናፊን ውድቅ አረጋለሁ ጀሚዓ ሁሉንም ማ ይعبዱ من دون الله ካላህ ውጭ የሚመለኩትን ወሙስቢቱን አጸድቃለሁ አልዒባደተ አምልኮን ሊላሂ ለአላህ ወህደሁ በብቸኝነት ይሄ ነው እንግዲህ ምን ብለን ያሳልፍነው ማለት ነው فمن يكفر بالطاغوت ያልነው ማለት ነው توحيد الربوبيه وتوحيد الالوهيه توحيد الربوبيه አላህን በጌትነቱ መነጠል አንድ ማድረግ وتوحيد الالوهيه አላህን በአምላክነቱ አንድ ማድረግ መነጠል መልፈርቁ ልዩነታቸው ምንድነው بين توحيد አንድ በማድረግ الربوبيه አላህን በጌትነቱ አንድ ማድረግና وتوحيد الالوهيه አላህን በአምላክነቱ አንድ ማድረግ ልዩነታቸው ምንድነው توحيد الربوبيه አላህን በጌትነቱ እኮ መነጠል ማለት هو እሱ فعل الرب የጌታ ተግባራቶች ናቸው መፍጠሩ ሕያው ማድረጉ መግደሉ ማስተናበሩ እሱ የሚሰራቸው ስራዎች በጠቅላላ ምን ይባላሉ ሩቡቢያ ውስጥ ጌትነቱ ውስጥ ይገባሉ مثل الخلق መፍጠርን ይመስል والرزق ሲሳይ መስጠትን ይመስል والإحياء ሕያው ማድረግን ይመስል والإماتة መግደልን ይመስል وإنزال المطر ዝናብ ማዝነብን ይመስል وتوحيد الألوهية يا الله ብቸኛ ተመላኪነቱ እሱም በተመላኪነቱ መነጠል ማለት ደግሞ فعل العبد የባሪያው ተግባር ይባላል ምን በማለት قل إن صلاتي ونسكي ومحياي ومماتي የኛ ተግባራቶች ናቸው አይደሉ ስግደቴ ሃይማኖቴ ወይንም እርዴ ህይወቴ ሞቴ እነዚህ የማ ተግባሮች ናቸው የኛ ዱአዬ መመካቴ መፍራቴ መውደዴ መከጀሌ አምልኮችን በጠቅላላ እኛ ምን ሰራቸው ምን ይባላሉ ለሱ ኡሉሂያ ይባላሉ እሱ ሚሰራቸው ምን ይባላሉ ሩቡቢያ ይባላሉ فعل العبد የባሪያው ስራ ነው مثل الدعاء ጸሎትን ይመስል والخوف መፍራትን ይመስል والرجاء መከጀልን ይመስል والتوكل መመካትን ይመስል والاستغاثة የጭንቅ ጊዜ ዱአን ይመስል وغير ذلك የመሳሰሉትን من انواع العباده ከአምልኮ ክፍሎች በጠቅላላ ስለዚህ በሁለቱ መሃል ያለው ልዩነት በደንብ ልንይዝ ይገባናል ተብሊጎች በብዛት ምን ሲሉ ተሰማዋቸዋላችሁ መስጂድ ላይ ቆመው ካላህ ውጭ ፈጣሪ የለም ይላል አምላክ የለም የሚለውን ቃል አይናገሩት አብዱላህ ኢብኑ አባስ ሙጃሂድ የተቀሩት ሰለፎች እቺን አንቀጽ ሲፈስሩ የትኛዋን وما يؤمن اكثرهم بالله الا وهم ሙሽሪኩን ሚለውን ሲፈስሩ ምን አሉ በአላህ ጌትነቱ እኮ አያምኑም በአምልኮ እያጋሩ ቢሆን እንጂ ከዛ ፈሰሩት በሩቡብያው ማመናቸው እኮ ፈጣሪያችን እሱ ነው ሰማይን የፈጠረ እሱ ነው ይሉና አምልኮ ላይ ምን ያደርጋሉ አሰላሙ አለይካ ያ ቀመረል መካ ልቤ ባንቱ በርሶ ተመካ ይላሉ አባድር ጾማ ያሳድር ይላሉ የቦረናው ደግዬ እርዱኛ አባብዬ ይላሉ ለቃጥባሬ ቀብር ሄደው ለአላህ ብቻ የሚገባውን ስግደት ለማን ያረጋሉ ለሱ ይሰግዱለታል የሩቁን እኮ የሚያውቁዋሉ ማን ሁሴን ጅብሪልን ይመስል የመሳሰለው ይሄ ነው ምሳሌው በእኛ ሲሰጥ ሰውም ይፈራል አብሬት ምናምን የሚባሉት እኮ ድሮ ወልዮቹን አትወዱም ይላል ቀድሞ ኧረ ዝም በል
ተነቅቶብሃል አንተ የከተማ ሌባ ነቅተናል አልነቃን እኛ ወልይ የሆነ ሰው እንወዳለን አሰላሙ አለይና ወአላ ኢባዲላሂ አስሷሊሂን ገቡ እዚህ ውስጥ በህይወት ያሉትም የሞቱትም اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات የሞቱትም በህይወት ያሉ ሙስሊምም ሆኑ ሙእሚንም ሆኑ አላህ ሆይ ማርልናል ያው ገቡ እዚህ ውስጥ ከአላህ ውጭ የሚደረገውን አምልኮ ሲያስፈራሩህ ምን ይሉሃል ወልዮቹን ማይወዱ ሰዎች መጥተዋል የኔን ወልዮች እኮ የጠላ ከኔ ጋር ጦር እንደመዘዘ ነው አላህ ብሏል ይሉሃል ምንኛ አስቀያሚ ማደናገሪያ ነው ይሄ ሁሉ ህዝቡ ወደ ማን አምልኮ እንዲገባ ከአላህ አምልኮ ወጥቶ ወደ ቃጥባሪ አምልኮ እንዲገባ ማለት ነው ከዚህ በፊት ተናግረናል ደግመን እናገራለን ከይሁዳ አገራችን ላይ ፈላሻ ይባላሉ ከነሷራ አገራችን ላይ ጴንጤ ፕሮቴስታንት ምናምን ይባላሉ ነሷራ በሚል ስም ነው የሚጠሩት አንድ ቀን ኢየሱስ ነው አዳምን የፈጠሩት ሲሉ ሰምተናናቅ እዝራ ነው አዳምን የፈጠረው ሲሉ ሰምተናናቅ ቃጥባሪ የሚባለውን ቡድን ራቋቸው ምለው መንዙማቸው መሃል ላይ ምን ስላለ ነው በፊት የሰራውን ጉድ አሁን ልናገረው ስለ አላህ የሚናገር አይመስልም የአላህ ሹም እኮ ነው ሸልሞ የፈጠረው የአደም ጭቃ ነው እጁን ያጠቆረው ነበር ያሳመረ ሌሎቹ ሲያቦኩ አቡል ጀበል ግርማለው ለመልኩ ይላል አቡል ጀበል ማለት የቃጥባሪው ልጅ ነው አቡል ጀበል የራሱን አፈጣጠር እንኳን አያቅ ያባቱንም አያቅ የድፍረታቸው ድፍረት ግን ምን አሉ ጥንት የሰራውን ጉድ አሁን ልንገራቸው አሉ የአደም ከጭቃ ላይ ተቦካው የአደም ጭቃ ተፈናጥሮበት እኮ ነው እጁ ላይ ጥቁረት ያለው አሉ መች በዚህ በቃቸው ነበር ያሳመረ አደምን አፍንጫ አይን ያንቁመት ምናምን የሰጠው ነበር ያሳመረ የቀረጸ ሌሎቹ መላእክቶቹ ሲያቦኩ ይሄ አቡል ጀበል ተብየው እዚህ በጉራጌ የሚመለከው ማለት ነው የቃጥባሪ ልጅ እሺ አሁን ማን ነው ተሳዳቢ እኛስ እሺ ሰው ተሳዳቢ ነው አላህን የሚሳደቡትን ሰዎች ለምን ዝም ይላሉ አላህ ነው አይደለም የተሰደበው በዚህ አላህ ምን ብሎ ሲያበቃ ያ ኢብሊስ አንተ ኢብሊስ ሆይ አንተ ሸይጣን ሆይ ማመናአከ ምን ከለከለ አንተ ስጁደ ከመስገድ لما خلقت بيدي በእጆቼ ለፈጠርኩት አደም ከመስገድ ምን ከለከለ በእጆቼ ነው ያለው በአላህ እጅ ነው የተፈጠረው አደም ወሰወረኩም فاحسن صوركم ያ የቀረጻችሁ ያሳመራችሁ ካሳማሪዎች ሁሉ አሳማሪ የሆነው فتبارك الله احسن الخالقين رب العالمين ነው ይሄ ክህደት እኛ መሃል አለ ይሄን ይያሉ ከአላህ ውጭ ፈጣሪ የለም ይላሉ በየመስጂዱ ምንም ዋጋ የለው አንድ ሰው በሩቡብያ አምኖ ኡሉሂያን ሙሉ ለሙሉ ለአላህ ካልሰጠ ሙስሊም አይሆን لا يكون مسلما الله سبحانه وتعالى የተውሂድ ዕውቀት ይጨምርልን ከሽርክ ይጠብቀን እኛንም ዝርያዎቻችንን ከሽርክ ይጠብቀን አላህ በሐቅ ላይ ከሚጸኑት ያደርገን የተውሂድና የሱና ባንዲራ ከፍ ብለው ከሚውለበለብባቸው ሰዎች ያደርገን الله ሀገራችንን ሰላም ያደርግልን سبحانك اللهم ربنا وبحمدك اشهد ان لا اله الا انت استغفرك واتوب اليك